አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ይሆናል። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቅያ ከተማ ከተሰበሰበው ከ318 ሃይማኖታቸው ከቀናች ኤጲስቆጶሳት አንዱ ነው። ይህችም በእስክንድርያ ምስራቅ ያለች ቤተክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥ እና በመታመን ብዙ መከራ እና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ ሲደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ተአምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅርም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ፣ ሁለተኛም በቀላውዴዎስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው። እነሆ ከገድሉ የቀረውን የካቲት 4 ቀን ጽፈናል። በጸሎት የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የከሃዲው ዱድያኖስ ንጉሥ ሚስት የከበረች እለእስክንድርያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱድያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህ በኋላም ዱድያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት ለእስክንድርያ ፊት የዳዊት መዝሙር በማንበብ ጸለየ። በሰማችም ጊዜ ተረጎመላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትወጣቸው ዘንድ ምድርን አዘዛት። ምድርም ወጠቻቸው። ንጉሥ ዱድያኖስም አፈረ። እያዘነና እየተገዘ ወደ ሚስቱ ወደ እለእስክንድርያ ገባ። እርሷም ክርስቲያኖችን አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩም ምን አለች። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩት ዘንድ ጡቶቿን ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔር በጸሎቷ ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የበአርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪረ አእላፈ እምለተጸምዱከ ዘልፈ ለላ አነብብቶ ከብዘኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀኖቱ እምእላቡ ብላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አድዮ በመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረጌ ሊቆኑ ህፃን ለህፃፎ ክርታስ ወለዛ ጻፎ ዘደስ ወለዛ አምቦስ ትርጉም ሳዲስ ወለዛ ሰማ ቃሎ በስለንፈስ ጸሎተሙ ማርያም አረጊተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳን ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳነ አቡነ ዘበሰማያት